የፋኖ ኃይሎች በሰሜን ወሎ የደፈጣ ጥቃት ፈጽመው ድል መቀዳጀታቸውን ሲገልጹ በደቡብ ወሎ ቀጠና ከ5 በላይ ከተሞችን በቁጥጥር ስር መዋላቸው ተሰምቷል። የፋኖ ኃይሎች ስትራቴጂስት የውጊያ ቀጠና የተባለችውን ከተማ ሲቆጣጠሩ በርካታ ሎጂስቲኮች በእጃቸው ማስገባታቸውም ተገልጿል። በወሎ ቀጠና የተደረገውን ውጊያ ዝርዝር መረጃ በቀዳሚነት ይዘናል። ብልጽግናው ዓለም አቀፍ የሰብአዊ መብት ጥሰት መፈጸሙን ተቋም አጋለጠም። በአርሲ ኦርቶዶክሳውያን ላይ የተፈጸመው ተከታታይ ጥቃት የደረሱ ጉዳቶች በዝርዝር የተጋለጠበት ሪፖርት ከዚህ በፊት ብልጽግናው ፓርላማ የቀረቡ ውሸቶችን ውድቅ አድርጓል። የተፈጸሙት ወንጀሎች ዓለም አቀፍ ጥሰቶች በመሆናቸው ለዓለም አቀፉ የፍትህ ተቋማትም ጥሪ ቀርቧል። በዝርዝር የምንመለከተው ሌላኛው ዜናችን ነው። የሱዳን ብሔራዊ ጦር ከመቼውም ጊዜ በላይ የላቀ ድል እየተቀዳጀ መሆኑን አስታውቋል። በፈጥኖ ደራሽ ኃይሉ ለዓመታት ተዘግተው የነበሩ የንግድ መተላለፊያዎች መከፈታቸው ተሰምቷል። የድል ግስጋሴ ላይ መሆኑን ያስታውቀው የሱዳን ብሔራዊ ጦር ብልጽግናውንም እጅ ስጥ ሲል መልእክት አስተላልፏል። የብሔራዊ ጦሩ ማንሰራራት ከጸባጫሪው ብልጽግናን አልፎ ለኢትዮጵያ ትልቅ ስጋት ደቅኗል ያሉ ተንታኞቹ አስተያየታቸውን እየሰጡበትን ሀሳብም አካተናል። ሰዓቱን ጠብቆ ይቀርባል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 20 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች በወሎ ቀጠና በርካታ ከተሞችን በተቆጣጠሩበት በዛሬው ዕለት በጉዞ ላይ በነበረ የብልጽግናው ሰራዊት ላይ በወሰዱት ድንገተኛ እርምጃ በርካታ ሰራዊቱ ሙትና ቁስለኛ መሆናቸው ተገለጸ። የአፋብን አጼ ምኒልክ ዕዝ 106ኛ ኮር ጽና ክፍለ ጦር ከዳውንት ወረዳ ወጥቶ በመሸሽ ላይ በነበረ የብልጽግናው ሰራዊት ላይ በወሰዱት የደፈጣ እርምጃ ከፍተኛ ወታደራዊ ኪሳራ ማድረሳቸውን የዕዙ የህዝብ ግንኙነት ክፍል አስታውቋል። እንደ ህዝብ ግንኙነት ክፍሉ ገለጻ ከዳውንት ኩርባ ተነስቶ ሲሸሽ የነበረው የብልጽግናው ሰራዊት ደላንታ ላይ ድንገተኛ ጥቃት ተፈጽሞበታል ብሏል። ከዳውንት ወረዳ ወደ ጋሽና ሲጓዝ በነበረ የብልጽግናው ሰራዊት ላይ ልዩ ስሙ ማሽላ ሆድ ተብሎ በሚጠራው ቦታ ጥቃት ተፈጽሞበት ከፍተኛ ጉዳት አስተናግዷል እንደተባለው የዕዙ የህዝብ ግንኙነት መምሪያ እንደገለጸው በተለይም የ31ኛ ክፍለ ጦር ሁለተኛ ሻለቃ በወሰደችው የደፈጣ ኦፕሬሽን በርካታ የአገዛዙ ሰራዊት እርምጃ ሲወሰድበት ቀሪው ቁስለኛ ሆኖ በርካታ ቁጥር ያለው ክላሽንኮቭ መሳሪያም በፋኖ ኃይሎች ተማርኳል ብሏል። የጣና ሳተላይት ቴሌቪዥን ምንጮች እንዳስታወቁት የብልጽግናው ሰራዊት በወሎ ቀጠና በርካታ ከተሞችን ለቆ የወጣ ሲሆን ከነዚህ ውስጥም በደቡብ ወሎ መቅደላ ወረዳ ኮሬል፣ ደብረ ዘይት፣ ማሻና ደገር ከተሞች ይገኙበታል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት በመቅደላ ወረዳ ደብረ ዘይትና ማሻ ከተሞች የነበረው የብልጽግናው መከላከያ ካምፖች ሙሉ በሙሉ የተለቀቁ ሲሆን በአሁኑ ወቅት ማሻ ከተማ የፖሊስና የሚሊሻ አባላት ብቻ እንደሚገኙ ተጠቅሷል። በዚሁ ደቡብ ወሎ ከለላ ወረዳ ደገር ከተማን የብልጽግና ሰራዊት ለቆ ወጥቷል። በወሎና በሸዋ ጠቅላይ አዋሳኝ የምትገኘውና ወታደራዊ ስትራቴጂክ የሆነችው ደገር ከተማም በሚሊሻ ኃይሎች እንድትጠበቅ ተወስኖ የብልጽግናው ሰራዊት ለቆ መውጣቱን ተከትሎ የፋኖ ኃይሎች በከፈቱት ጥቃት ቦታውን መቆጣጠራቸው ተረጋግጧል። በሌላ አቅጣጫ በምዕራብ ወሎ አማራ ሳይንትና ቦረና ሳይንት ወረዳዎች ሰፍሮ የነበረው ሰራዊትም አካባቢውን ለቆ የወጣ ሲሆን የፋኖ ኃይሎች ቦታውን ተቆጣጥረዋል ተብሏል። በዚሁ በወሎ ቀጠና የአፋብን አጼ ምኒልክ ዕዝ 105ኛ ኮር 45ኛ መብረቅ ክፍለ ጦር በወግዴ ግንባር ለሚ ሮቢቴና ደማስቆ የተባሉ ታዳጊ ከተሞችን መቆጣጠሩም ተሰምቷል። የጣና ሳተላይት ቴሌቪዥን የግንባር መረጃዎች እንደሚያመለክቱት የብልጽግናው ሰራዊት ለቆ መውጣቱን ተከትሎ የፋኖ ኃይሎች ከንጋት ጀምሮ ከአካባቢው ጥምር ጦር ጋር ባደረጉት ውጊያ በርካታ ቁጥር ያላቸው ወታደሮች እርምጃ ሲወሰድባቸው ቀሪዎቹም ቁስለኛ መሆናቸው ተሰምቷል። በውጊያው በርካታ ክላሽንኮቭ መሳሪያ ጨምሮ ወታደራዊ ሎጂስቲኮች በፋኖ ቁጥጥር ስር ገብተዋል ተብሏል። በሌላ ዜና አዲሱ የአፋብን ጎንደር ጠቅላይ ግዛት በላይ ስራ አስፈጻሚ የድርጅትና የኮር ተወካይ አመራሮች በተገኙበት በጋራ አጀንዳዎች ላይ የመጀመሪያውን ውይይት ማድረጉ ተሰምቷል። የዕዙ የህዝብ ግንኙነት መምሪያ እንዳስታወቀው አፋብን ጎንደር ጠቅላይ ግዛት በላይዝ አዲሱን መዋቅራዊ አደረጃጀት ይፋ ባደረገ ማግስት የድርጅቱ ከፍተኛ አመራሮች እንዲሁም ከፍተኛ የስራ አስፈጻሚ አካላቱና የኮር ተወካዮች በተገኙበት ትውውቅ አድርጓል ብለዋል። በዚህ የስራ ማስጀመሪያ መድረክ ላይ የተቋሙን የወደፊት ስትራቴጂካዊ ግቦችና አጠቃላይ የስራ አቅጣጫዎች በተመለከተ ጥልቅ ውይይት ተካሂዷል ያለው የህዝብ ግንኙነት ክፍሉ ይህ አሰራር አዲሱን ውህድ አመራር የተቀመጡ ተቋማዊ ግቦችን በቁርጠኝነትና በሙሉ ብቃት ለማስፈጸም ያለመ ዝግጁነት ነበር ብሏል።
በኦሮሚያ ክልል ዓለም አቀፍ የሰብአዊ መብት ጥሰቶች ተፈጽመዋል። ኢሰመጉ በአርሲ ኦርቶዶክሳውያን ላይ የተፈጸመውን ጥቃት ተከትሎ በብልጽግናው ጫና የተዛባ መረጃ ወጥቶ የነበረው የኢትዮጵያ ሰብአዊ መብቶች ጉባኤ ለረጅም ጊዜ አደረጉት ያለውን ጥናት ይፋ አደረገም። ተቋሙ ይፋ ባደረገውና 37 ገጽ ባለው የጥናት ሪፖርት በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች በተፈጸሙ የሰብአዊ መብት ጥሰቶች ላይ ልዩ መግለጫ ሰጥቷል። የኢትዮጵያ ሰብአዊ መብቶች ጉባኤ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች በብልጽግናው የስልጣን ዘመንና ከ2014 ዓ.ም ጀምሮ እስከ ግንቦት 4 ቀን 2018 ዓ.ም ድረስ በታጠቁ አካላት የተፈጸሙ ከባድ የሰብአዊ መብት ጥሰቶችን አስመልክቶ 158ኛ ልዩ መግለጫውን ዛሬ ይፋ አድርጓል። ተቋሙ ባወጣው ባለ 37 ገጽ የምርመራ ሪፖርት ጥቃቶቹ ሃይማኖትና ማንነትን መሰረት ያደረጉ መሆናቸውን ጠቅሶ በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ግድያ፣ የአካል ጉዳት፣ እገታ፣ አስገድዶ መሰወር፣ የሀብት ዘረፋና የአብያተ ክርስቲያናት ውድመት መፈጸሙን አረጋግጫለሁ ብሏል። በተቋሙ መግለጫ የሪፖርቱ ዋና ዋና ግኝቶች እንደሚያመለክቱት የሟቾች ቁጥር እና የስርጭት ሁኔታ በሰራው ዳሰሳ በምስራቅ አርሲ ዞን ስር በሚገኙ 9 ወረዳዎች ውስጥ ከ450 በላይ ንጹሃን ዜጎች በታጣቂዎች ተገድለዋል። በዚህም መርቲ ወረዳ 117 ሰዎች፣ ሸርካ ወረዳ 116 ሰዎች፣ ጀጁ ወረዳ 101 ሰዎች፣ ሮቢ ወረዳ 47 ሰዎች፣ ጉና ወረዳ 26 ሰዎች ከነዚህ ውስጥ 16ቱ በናኖ ጃዊ ቀበሌ በአንድ ቀን የተገደሉ መሆናቸውን ጠቅሶ በሆንቆሎ ዋቢ ወረዳ 20 ሰዎች፣ ሙኒሰ ወረዳ 19 ሰዎች፣ አሰኮ ወረዳ 5 ንጹሃን ዜጎችና የመንግስት ሚሊሻዎች፣ ሲሪ ወረዳ 3 ሰዎች የጥቃቱ ሰለባ ሆነዋል ብሏል። በሌላ በኩል እገታና አስገድዶ መሰወር መፈጸማቸውን የጠቀሰው ሪፖርቱ ታጣቂዎቹ በርካታ ዜጎችን አግተው በመውሰድ እስከ 1 ሚሊዮን ብር የሚደርስ የካሳ ገንዘብ እንደሚጠይቁና ገንዘብ ከተከፈላቸው በኋላም እንኳን የተገደሉና ያሉበት ሁኔታ ያልታወቁ በርካታ ሰዎች መኖራቸውን አረጋግጧል። በዚህም በሮቤ ወረዳ 156 ሰዎች የታገቱ ሲሆን 15ቱ እስካሁን ድረስ ያሉበት አልታወቀም። ጀጁ ወረዳ 182 ሰዎች ታግተው ከፍተኛ ገንዘብ ከፍለው መለቀቃቸውን አረጋግጫለሁ ያለው ተቋሙ በሸርካ ወረዳ ደግሞ 39 ሰዎች የታገቱ ሲሆን እስካሁን አድራሻቸው አልታወቀም ብሏል። ተቋሙ አክሎም በዞኑ መርቲ ወረዳ 29 ሰዎች የታገቱ ሲሆን ባልና ሚስትን ጨምሮ 2 ሰዎች ደብዛቸው ጠፍተዋል ብሏል። ተቋሙ ባወጣው የምርመራ ሪፖርት የህፃናትና አረጋውያን የአካል ጉዳትን ያካተተ ሲሆን ጥቃቱ በእድሜና በጾታ ሳይለይ የተፈጸመ መሆኑን አረጋግጫለሁ ብሏል። በጥቅምት ወር 2018 ዓ.ም በተፈጸመ ጥቃት 14 ሰዎች ተገድለው የ4ና የ8 ዓመት ህፃናት እንደሚገኙበትም የጠቀሰው ሪፖርቱ የ4 ዓመቱ ህፃን እግሩ ላይ ከባድ የአካል ጉዳት መድረሱን ከምስክሮቹ ቃል አረጋግጫለሁ ብሏል። የዜጎቹ መፈናቀል በተመለከተ ኢሰመጉ ባወጣው መረጃ በደህንነት ስጋት ምክንያት ከአርሲ ዞን ብቻ 14000 በላይ ሰዎች ቀያቸውን ጥለው የተሰደዱ ሲሆን በተለይም ሴቶችና ህጻናት ለከፍተኛ ችግር ተጋላጭ ሆነዋል ነው ያለው። በዚህም በዞኑ ጆጆ ወረዳ 6216 ሰዎች፣ ሸርካ ወረዳ 3746 ሰዎች፣ አሰኮ ወረዳ 2133 ሰዎች፣ ሮቤ ወረዳ 1270 ሰዎች፣ መርቲ ወረዳ 1036 ሰዎች የንብረት ውድመትና የአብያተ ክርስቲያናት መዘጋት በአሰኮ ወረዳ የሚገኘውና የ101 ዓመት ዕድሜ ያለው የጥበታ ጨፋ ቅዱስ ገብርኤል ቤተክርስቲያንም መዘረፉና መቃጠሉን በጥናቱ አረጋግጧል። በጀጁ ወረዳ ሙካ ጉራቻ ቅድስተ ማርያምና ጉሬ ጣቢኖ ቅዱስ እግዚአብሔር አብያተ ክርስቲያናት የተዘረፉ ሲሆን በዚህ መፈናቀል ምክንያት 8 አብያተ ክርስቲያናት ተዘግተዋል ያለው ተቋሙ በርካታ የቤት እንስሳት የተዘረፉ ሲሆን በመቶዎቹ የሚቆጠሩ የመኖሪያ ቤቶች ተቃጥለዋል ብሏል። ኢሰመጉ በመግለጫው ለተቋሙ ጥሪ ያደረገ ሲሆን ድርጊቶቹ በሕገ መንግስቱና በዓለም አቀፍ የሰብአዊ መብቶች ድንጋጌዎች የተረጋገጡ መብቶችን የጣሱና በሰብአዊነት ላይ የተፈጸሙ ወንጀሎች ባህሪ ያላቸው መሆናቸውን አረጋግጫለሁ ብሏል። በዚህም የፌዴራል መንግስቱና የኦሮሚያ ክልል መንግስት ለዜጎች ዘላቂ ጥበቃ እንዲያደርጉ በወንጀሉ የተሳተፉ ታጣቂዎችና አመራሮችን ለፍርድ እንዲያቀርቡ፣ ለተጎጂዎችና ለተፈናቃዮች የካሳ ክፍያና ማቋቋሚያ እንዲደረግ፣ ተፈናቃዮች ወደ ቀያቸው ተመልሰው በሰላም የሚኖሩበት ሁኔታ እንዲመቻች ጥሪ አቅርበዋል። በቀጠለው የሱዳን የእርስ በርስ ጦርነት አቅሙን እያጎለበት የመጣው የሱዳን ጦር በሰሜን ኮርዶፋን ግዛት ከፍተኛ ድል መቀዳጀቱን አስታውቋል። የሱዳን ሰራዊት ከዳርፉር ጥምራዶች ጋር በመተባበር በሰሜን ኮርዶፋን ግዛት በሚገኘው የፈጥኖ ደራሽ ኃይል ላይ በከፈተው ዘመቻ በፈጥኖ ደራሽ ኃይሎች ቁጥጥር ስር የነበሩ በርካታ ቦታዎችን ነጻ ማውጣቱን አስታውቋል። የሱዳን ጦር ቃል አቀባይ ባወጣው ወቅታዊ መግለጫ በፈጥኖ ደራሽ ኃይሉ እጅ የነበሩ ገሪጊ ባራና ጀብራት አልሼክ የተባሉ አካባቢዎችን ሙሉ በሙሉ
በሙሉ በመቆጣጠር ለዓመታት ተዘግቶ የነበረውን አልኦቤድን ከኦርዶማን የሚያገናኘውን ዋና ኤክስፖርት መንገድ ማስከፈቱን ገልጿል። በዚህ መጠነ ሰፊ ዘመቻ በተባበሩት አረብ ኤምሬቶች የሚደገፈው ፈጥኖ ደራሽ ኃይል የድሮን ጥቃቶችን ፈጽሞ እንደነበር የተገለጸ ሲሆን በሱዳን ጸረ ድሮን መክሸፋቸው ተሰምቷል። የፈጥኖ ደራሽ ኃይሉ በአልኦቤድ ከተማ ላይ ነበር የሰው አልባ አውሮፕላን ጥቃቶችን የቃጠው። እነዚህ ሙከራዎች በሱዳን አየር መከላከያ ሰራዊት መክሸፋቸው የተገለጸ ሲሆን የሱዳን ጦር አዛዥ ጀነራል አብዱልፈታህ አልቡርሃን ሰራዊታቸው በኮርዶፋን ያገኘውን ድል ተንተርሶ ወደ ምዕራብ አቅጣጫ እስከ ማዕከላዊ አፍሪካ ሪፐብሊክ ድንበር ድረስ ዘመቻውን እንዲቀጥል አዲስ ትዕዛዝ ማውረዳቸውን የአገሪቱ መገናኛ ብዙሃን ዘግበዋል። የሱዳን ጦር ሰራዊት በፈጥኖ ደራሽ ኃይሉ በከፈተው ዘመቻ በርካታ ታጣቂዎችን እና የጦር መሳሪያዎችን መማረኩን ገልጾ የሱዳን ባለስልጣናት ከአርኤስኤፍ የተማረኩ በርካታ ዘመናዊ መሳሪያዎች እና ጥይቶች ከተባበሩት አረብ ኤምሬቶች የተላኩና በኢትዮጵያ በኩል የገቡ ናቸው በማለት ወንጅለዋል። የሱዳን መገናኛ ብዙሃን መነጋገሪያ የሆነው ሌላው ጉዳይ የፈጥኖ ደራሽ ኃይሉ አርኤስኤፍ በኒያላ ዓለም አቀፍ ኤርፖርት በኩል በየቀኑ በሚካሄዱት የካርጎ የበረራ እንቅስቃሴ አዳዲስ ተዋጊዎችን ወደ ውጭ ሀገራት በመላክ ላይ መሆናቸውን መረጃ መውጣቱን ተከትሎ ነው። በሺዎች የሚቆጠሩ የአርኤስኤፍ ተዋጊዎች ከደቡብ ሱዳን ከተመለመሉ የውጭ ሀገራት ሚሊሻዎች ጋር በመሆን ከኒያላ ካምፖች ተሰብስበው ወደ ሊቢያና ኢትዮጵያ ለወታደራዊ ስልጠና መላካቸውም ተገልጿል። እነዚህ ሰልጣኞች ስልጠናቸውን ሲጨርሱ ደግሞ በኢትዮጵያ በኩል ወደ ብሉ ናይል እና ዳርፉር የግንባር ቀጠናዎች እንደሚሰማሩ ተገልጿል። ይህ መረጃ ከወጣ በኋላ የሱዳን ጦር ምክትል አዛዥ ጀነራል ያሲር አልአታ እንደገለጹት በአርኤስኤፍ በኩል የሚዋጉ ከሊቢያ፣ ኢትዮጵያ፣ ሶማሊያ፣ ሱሪያ፣ ዩክሬንና ኮሎምቢያ የመጡ ቅጥረኛ ተዋጊዎች የመሸነፍ ዕድላቸውን እውን በመሆኑ እጃቸውን እንዲሰጡ ሲሉ ጥሪ አቅርበዋል። በሌላ በኩል የሱዳን ወታደራዊ መረጃ መምሪያ ባካሄደው የረጅም ጊዜ የስለላ ስራ ምክንያት እንደ አልአኑር፣ አልቁባና አልሳፋና ያሉ ታዋቂ የአርኤስኤፍ ወታደራዊ አዛዦች ሰራዊታቸውን አስከድተው ወደ ሱዳን የመከላከያ ሰራዊት መቀላቀላቸው ተረጋግጧል። ይህ በእንዲህ እንዳለ ጀነራል አልቡርሃን በደቡብ እና ምዕራብ ኮርዶፋን ግዛቶች አዳዲስ ወታደራዊ ገዢዎችን መሾማቸው ተሰምቷል። አልቡርሃን የፖሊስ ሜጀር ጀነራል መሐመድ አብዱራሂም ይካፊን በደቡብ ኮርዶፋን እንዲሁም ሜጀር ጀነራል ሐሚድ ትሪያብን በምዕራብ ኮርዶፋን ግንባሮች ሾመዋል። ከዚህ ጋር ተያይዞ የአልቡርሃን መንግስት ማንሰራራት ለብልጽግናው ስጋት ነው ያሉ ወታደራዊ ተንታኞች ለጣና ሳተላይት ቴሌቪዥን ሐሳባቸውን ገልጸዋል። እንደ ተንታኞቹ ገለጻ የአልቡርሃን ጦር ተጽዕኖ የኤርትራና የግብጽ ተጽዕኖ በአገሪቱ ድንበር ላይ መጠናከር ነው ይላሉ። ጸባጫሪው የብልጽግናው ስርዓት ከፈጥኖ ደራሽ ኃይሉ ጎን ተሰልፏል እየተባለ ከሰስበት አልቡርሃን በጦርነት ወቅት ከግብጽና ከኤርትራ ጋር በጣም የቀረበ ወታደራዊና ዲፕሎማሲያዊ ግንኙነት መስርተዋል። በዚህም አልቡርሃን ይህን ጦርነት በአጭር ጊዜ ካሸነፈ ግብጽና ኤርትራ በሱዳን መሬት ላይ ያላቸው ተጽዕኖ ከፍተኛ ይሆናል። ይህ ሁኔታም ኢትዮጵያን በሰሜን ኤርትራ፣ በምዕራብ ሱዳንና በሰሜን ምስራቅ ሶማሊያ በኩል በሚመጣ የግብጽ ኃይል የመከበብ ስጋት ውስጥ ይከታታል። ይህ የሚሆን ከሆነ የታላቁ ህዳሴ ግድብ ውጥረት ማገርሸቱ አይቀሬ ነው የሚሉት ተንታኞቹ የሱዳን ጦር አሸንፎ ጠንካራ ማዕከላዊ መንግስት ሲመሰረት ከግብጽ ጋር በመተባበር በህዳሴው ግድብ የውሃ አሞላልና አስተዳደር ላይ የነበረውን ጠንካራ አቋም እንደገና ሊያንሰራራ ይችላል የሚል ስጋታቸውን አስቀምጠዋል። ሌላው የተንታኞች ስጋት ሶስቱ አገራት በአንድ ሆነው ለአገር ውስጥ አማጽያን የሚያደርጉት ድጋፍ ነው። እንደ ተንታኞቹ ገለጻ የሱዳን ጦር በብልጽግናው ጸብ አጫሪነት ከኢትዮጵያ ጋር ያለው ግንኙነት የተበላሸ በመሆኑ በምዕራብ ኢትዮጵያ በቤንሻንጉል ጉሙዝ ክልል ለሚንቀሳቀሱ አማጺዎችና በቅጥረኝነት እየተዋደቁ ላሉት የህወሓት ኃይሎች የመሳሪያ የሎጂስቲክና የመሸሸጊያ ኮሪደር መስጠታቸው አይቀሬ ነው። እነዚህ ኃይሎች በቂ ድጋፍ ካገኙ ደግሞ በኢትዮጵያ ወታደራዊ፣ ፖለቲካዊና ኢኮኖሚያዊ ምህዳር ላይ የሚያደርሱት ተጽዕኖ እጅግ ከባድ ነው። ይህ ደግሞ ከወታደራዊ ተጽዕኖ አልፎ በአገሪቱ ላይ አደገኛ የእርስ በርስ ትርምሶች የወደፊት ስጋቶች ናቸው ሲሉ ሀሳባቸውን ያጠቃልላሉ። አመሰግናለሁ። የጀግኖችና የአርበኞች መፍለቂያ የሆነችው ታላቋ የጎንደር ምድር ታሪክ ሰርታለች። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ሐምሌ 5 2018 ዓመተ ምህረት ታሪካዊ ውሳኔ ላይ በመድረስ ሁለቱን እዞች በአንድ እዝ ስር ለማዋሃድና አደረጃጀታቸውን ለማቀናጀት ስምምነት ላይ መድረሳቸው ይታወሳል። ይህ ዕለት የሁለቱ ወንድማማቾች የተጋድሎ ጽናት የታወጀበት የመጀመሪያው ትልቅ ምዕራፍ ነበር።
እልህ አስጨራሽ ውይይቶች፣ ብዙ ውጣ ውረዶችና መስዋዕትነቶች የተከፈለበት የጎንደር ፋኖ አንድነት የደረሰበት የድል ምዕራፍ ፍሬ አፍርቶ ሐምሌ 18 2018 ዓመተ ምህረት ሙሉ መዋቅሩን በመዘርጋትና የአመራር ድልድል በማጠናቀቅ ለሰራዊቱና ለህዝብ ይፋ ሆኗል። ይህን ሁሉን አቀፍና አሳታፊ የሆነው የጎንደር በላይ ዘለቀ እዝ መዋቅራዊ አደረጃጀት የሚከተሉትን ቁልፍ የሥራ ኃላፊዎች በመመደብ ሙሉ ስራውን ጀምሯል። ዋና ሰብሳቢ፣ ተቀዳሚ ምክትል ሰብሳቢ፣ ወታደራዊ አዛዥ፣ ፖለቲካ መምሪያ ኃላፊ፣ ህዝብ ግንኙነት ዘመቻ መምሪያ ጽህፈት ቤት ኃላፊ፣ አደረጃጀት ጉዳይ መምሪያ ኃላፊ እንዲሁም ሌሎች ወሳኝ መዋቅሮች የሥራ ኃላፊነቶች በትክክለኛ ውክልናና በብቃት ተሞልተው ተጠናቀዋል። በአይናችን ያየነው በልባችን ያረጋገጥነው የጎንደር አንድነት ለመላው የአማራ ህዝብና ለትግሉ ባለቤቶች የሰላም ቀንድል ነው። ይህ ድል የመጣው በብዙ መስዋዕትነት፣ ድካምና እልህ አስጨራሽ ፈተናዎችን በማለፍ የግል ጥቅምን ወደ ጎን በመተው የትግሉን ዓላማ በማስቀደም በውይይትና በጋራ መግባባት ነው። ይህ እርምጃ የጠላትን ተስፋ ያከሸፈና የህዝባችንን የዘመናት የህልውና ጥያቄ ተስፋ የሰጠ ትልቅ ምዕራፍ ነው። የጎንደር ፋኖ አንድነት ማብቂያና የመዋቅር ርክክብ ተፈጽሟል። ይህ ድል የጥቂቶች ሳይሆን የመላው የጎንደር ህዝብና የጀግናው ሰራዊት ድል ነው። ካሁን ጀምሮ የጎንደር ፋኖ በአንድ እጅ፣ በአንድ ልብና በአንድ ዓላማ ለህልውና ትግሉ በጽናት ይቆማሉ። ይህ ታሪካዊ ድል የጋራ እዝ ለመመስረት ሲሉ ደማቸውን ላፈሰሱ፣ አጥንታቸውን ለከሰከሱ፣ መስዋዕትነት ለከፈሉ ጓዶቻችን መታሰቢያ ይሆንልን። አመሰግናለሁ። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።